ኩላሊቴን ለዶክተር አብይ አህመድ ሰጣለሁ ያለ ሰው አለ። ውል የገባችሁ ያው በአዋጁ መሰረት ክፈሉ። ያው እንደድሉ ነው። ከቴዲ ቀጥሎ ገብታል። ቅርብ ኮር በጣም ቁጭ አርገው ትሄዳለህ። እኛን በጠመንጃ እሳት ለኩሰውን ከዳር ግን እሳቱ የሚሞቁ ሰዎች እንዳሉ ይናገራል። ሁለት ምርጫዎች አሉ። አቤት ቢዲያ አቤት አቤት ሰላም ኢትዮጵያን በያላችሁበት የሰዓት አቆጣጠራችሁ እንዴት ሰንብታችሁልናል? እንዴት ከረማችሁ? አቤት ሪያክት ፕሮግራማችን እነሆ ጀምሯል። ከዚህ ደቂቃ ጀምሮ አብረናችሁ ቆይታ የምናደርገው ዘመነ ቴድሮስ፣ ገብርኤሉ ጌታቸው፣ እኔም ሳሙኤል በጋሻው ነን። ወደ ቀጣዩ ቪዲዮአችን እንለፍ። ሁላችሁም በያላችሁበት መልካም ቆይታ ይሆንላችሁ። ሰብስክራይብ እያደረጋችሁ በማለት ነው ቪዲዮን እስከከፍት ላይክ ኮሜንት ምናምን እንዳይረሳ። ደሞዜን ለምንድን ነው በጊዜ የማከፍሉት? ቆይታ ክፉ ደግ መነጋገር አለብን እንዴ? ባመጣው ከዚህ በፊት ተነጋግረን ጨረስን። እናንተ የኔ አሰሪዎች ናችሁ፣ ታዘዛለሁ በመታዙኝ መሰረት። እኔ ደግሞ ሰራተኛችሁ ነኝ። የሰራሁበትን በሰሪና ሰራተኛ አዋጅ መሰረት በወር 5 ብር ትከፍላላችሁ። ተነጋገር እናንተ ቃላችሁን ልታከብሩ አልቻላችሁም። በርግጥ የእድሜ ልክ ደሞዝ የከፈሉ ሰዎች አሉ። የእድሜ ልክ ብዙዎቹ ግን አልተከፈለም። ሀቅ ያለባችሁ 5 ብሬን ላኩልኝ በዚህ በማሳያችሁ የቴሌብርና የኢትዮጵያ ንግድ ባንክ አካውንት። ቢኮዝ ይሄ ፕላትፎርም በተለይ የኔ ኮንተንት ገንዘብ ማምጣት አለበት። ገንዘብ ካላመጣ ተሸናፊ ነው። ምን ገንዘብ በተለያዩ መንገዶች ሊመጡ ይችላሉ። በማስታወቂያ ሊመጡ ይችላሉ፣ በመዋሸት ሊመጡ ይችላሉ። አይቻቸዋለሁ እንዴት ሊመጡ እንደሚችሉ ገንዘቦች። ግን ጤናማው አካሄድ ይሄ ነው የሚሆነው። አለበለዚያ እጨማለቃለሁ። አዚ ሰፈር ላይ እጨማለቅና እናንተንም ላስቀይማችሁ ይችላል። ስለዚህ እንዳንቀያየም እናንተ አክብራችሁ 5 ብር ትሰጡኛላችሁ፣ እኔ ያገለግላችኋለሁ ነው። እንደዛ ነው የሚሆነው አይደል? ለምሳሌ ይሄ እንደዚህ አይነት ኮንተንቶች ሲጀምር ቫይራል አይወጡም፣ የኮንተንት መደበላለቅ ስለሚኖርባቸው ማለት ነው። ቢወጡና 5000 ሰው 5 ብር ቢልክልኝ 25000 ብር ሆነ ማለት ነው። 25000 ብር ታዲያ ኢትዮጵያ ውስጥ ማን ነው እንደዚህ ደሞዝ የሚከፍለው? አለቀው። አሰሪና እኔ ያገለግላለሁ ለምኜ ሳይሆን ሰርቼ 5 ብር ትከፍሉኛላችሁ ብለን ጨርሰን ነበር። እናንተ በቃላችሁ ልትገኙ አልቻላችሁም። ስለዚህ ሀቄን 5 ብሬን በዚህ በማሳያችሁ እንትን ላኩልኝ በቴሌብርና በኢትዮጵያ ንግድ ባንክ። አለበለዚያ ጫናው እየበዛ ነው ያለው፣ የተለያዩ ጫናዎች። እውነቴን ነው የምላችሁ። በቅርብ እንኳን የሆነ አካል ጋር ተጠርቼ የህግ አካል ጋር ተጠርቼ አራውንድ 32000 ብር ነው ያወጣሁት። እውነቴን ነው፣ እግዚአብሔር ነው የምላችሁ 32000 ብር ነው ያወጣሁት። ስለዚህ እንደዚህ አይነት ወጪዎች ይኖራሉ። የእንትኑን ተውት፣ የኢንተርኔቱ ምናምን ተውት፣ ይኖራሉ ግፊቶቹ። እንደዚህ አይነት ግፊቶች ሲመጡ በቀላሉ ተሰብረን ልንወድቅ የምንችል ሰው መሆን የለብንም። ስለዚህ የእናንተ ድጋፍ ያስፈልጋልና ሀቄን 5 ብሬን ፍቱኝ። ሽልንግ የለም ወለድ አደረኩ። ቀልደኛ እንትኑን ወርጀለታለሁ። ጄኒ ለዘብ ያለች መነጋገር አለብን። ለዘብ ያለች ነችና ጥሩ ነው። እኔ 200 ብር ልክ ያለው ነገራችን ላይ አረባክ ጀመርክ። እኔ ሲጀመር ከዚህ በፊት እንደዚህ አይነት መነጋገራችንንም አላውቅም ነበር። እኔ ማለት ውል መግባታችን አላውቅም ነበር። ከከስስ አይደለም ለመጀመሪያ ጊዜ በዚህ ቪዲዮ ነው ይሄን የሰማሁት። ልጁ ግን በሚሰራቸው ኮንቴንቶች አውቀዋለሁ። ለሰማይ ለምድር የከበዱ ሰዎች ጋር ነው አንዳንድ ጊዜ የሚላተመው። ስለዚህ ያው ምንም ጥያቄ የለም። እንደዚህ አይነት ኮንቴንት መስራት ከባድ ነው። እንኳን እንደዚህ በሰው ማለት ምንም ሳታገኝበት አድርገው ይቅርና ብዙ ገንዘብ ኖሮት ራሱ እንደሱ አይነት ኮንቴንት የሚሰራ ሰው ሪስክ ውስጥ ነው ያለው። ሁሉ ጊዜ የሚናገራቸው ነገሮች የሚያወጣው መረጃ ምናምን ትላልቅ ናቸውና
ማለት ከባድ ነው። እኔም መንገድ ላይ ነኝ እንግዲህ እንደጨረስን ስንወጣ እኔ የ2 ዓመት ምናምን እኔ ዛሬ ነው የሰማሁት። የ2 ዓመት ከ6 ወር ከፍያለሁ። የ2 ዓመት ከ6 ወር ከዚህ በኋላ በ5 ብር 2020 ላይ ነው የምንገናኘው። የእድሜ ልክ ከፈሉ ያላቸው ምናልባት እኮ 1000 ብር ካስገብቶ ሊሆን ይችላል። አይ ለጨዋታ ነው። ወደ ቁም ነገሩ እንመለስና በሚያነሳቸው ርዕሶች በሚዳስሳቸውና ደግሞ ባለው ድፍረት የእውነት እኛ ኢትዮጵያ ልንጠብቀው የሚገባ ሰው ነው። አሁን እሱ የጠየቀው የ5 ብር በወር 5 ብር ስጡኝ ነው። ይሄ ደግሞ ኮሌክቲቭሊ በጋራ ሰዎች ሰብሰብ ብለው ሲሰጡት ለሱ ይረዳዋል ለመንቀሳቀሻ። እንግዲህ በአንድ ጉዳይ ብቻ 32000 ብር አወጣው ነው እያለ ያለ። ነገ ከነገ ወዲያ እሱ ቢያቆም እኔ ከዚህ በፊት ኢንሹራንስ ቢዝነሶች ላይ እንደነበረ ምናምን አውቃለሁ። 1400 ብር ነበር የሚበላው ደሞዙ። 1400 ብር። እንግዲህ ምን ከምንድን ነው የምታደርገው? ባክግራውንዱን ማየት ይቻላል። ክቡራን አድማጮች የሚሰራበት ቦታ ምናምን ራሱ ያለበትን አሁን ሪሊ ያለበትን ቦታ የሚያሳይ ነው። ነገር ግን በተለይ አሁን ሀገራችን ላይ የተለመደ ያለ መጣበቅ አለ። እንደ መሽገር ሄዶ የሆኑ ሰዎች ላይ ሄዶ መጣበቅ፣ የነሱ ተደናቂ ሰው የመሆን እንግዲህ ለምሳሌ ኩላሊቴን ለዶክተር አብይ አህመድ እሰጣለሁ ያለ ሰው አለ። ኩላሊት አልጠየቁትም። እውነት የሆነ ቦታ ላይ ተነስቷል። የሆነ ነገሬን እሳቸው አሁን ስራ ያቆሙ ቀን ልጆቼን ያሉ ቀን እኛ ኢትዮጵያን ምን ልንሆን ነው ምናምን እና እንዲህ አይነት ጨዋታዎች እንግዲህ ፋውልም ካለ ምንም ካለ ያንን ለመሸፈን የሚደረጉ ናቸው። ያው አንዳንዴ እንደዛም እኮ የተገኙ ሰዎች አሉ አይደለ? የሆነ ጊዜ ከባለስልጣን ጋር ወይ ደግሞ ከትልልቅ ሹማምንት ጋር እፍ ያለ ፍቅር ውስጥ ነን ብለው በዛ ድራማ እየሰሩ እንደነበረ እኮ የተገኘባቸው ሰዎች አሉ። ስማንጠራም እንጂ ሰሞኑን እንኳን አንዳንድ ሰዎች ተይዘዋል። በዚህ አንዳንድ ቦታ ላይ በጣም የሚያስቃችሁ ነገር ልንገራችሁ። አንድ ጓደኛዬ አንድ ታክሲ ምናቀርብነን ብለው በሆነ በብድር ገርጂ አካባቢ ነው ይሄዳል። እንግዲህ ይሄንን ስጠራ ማን ነው ብላችሁ ሁላችሁም ታውቁታላችሁ። ይሄን ሳነሳ እና በታክሲ አገልግሎት ለመስራት በአነስተኛ ብር ቅድሜ ክፍያ ከዛ በ5 አመት ምናምን ከባንክ ጋር አስተሳስረን እንሰጣቸዋለን ተብሎ ነው ሄደው። እንደውም ይሄና እኔም እስኪ እድሉ ከተገኘ ጥሩ ነው ምናምን ብዬው ሄደ። ያ እንግዲህ ጓደኛዬ ነው ይሰማዋል ይሄን ነገር። ሄደና ሁሉ ነገር መረጃ አገኘ ምን አለና ህጋዊ ሰነዳችሁን አሳዩኝ ፍቃዳችሁን አለት። በጣም ትክክለኛ ጥያቄ ኦፍ ኮርስ። ከዛ በወቅቱ ከታከለው ኡማጋ የአዲስ አበባ ምክትል ሜየር ነበሩ። በዛ ሰዓት ገና ዋናው ምክትል ከንቲባ ነበሩ። ከሳቸው ጋር ከናንቶኔ ጋር የተነሳውን ፎቶ ታሳየዋለች። ምንድነው ይሄ? እንደዚህ የታመነ ከነሱ ጋር በጣም ቀረቤታ ያለው ትክክለኛ ሰው ነው ብላ ነው ጻፊው ያቀረበች። የእውነት ነው ምን በጣም ብዙዎች ይተከማሉ። የእውነት እግራችንን አንስተን ይሳቅ ነው ይሄን ሲነግረኝ። ይሄ ነገር የሚገርምህ አንዳንድ ቢሮዎች ላይ ያያለው። ሌላም ቦታ እንግዲህ በሌላ ምክንያት ልንሰራበት እንችላለን። ወደ የውጭ ሀገር የሆነ ቦታ እንልካለን የሚሉ ደግሞ ድርጅቶችን ሄጄ አይቼ ነበር። ከዳሽን ባንክ ጋር በኮላቦሬሽን ነው የምንሰራው፣ በአንድነት እንሰራለን ምናምን። እዛ ስትሄድ የባለስልጣን ፎቶ ማአት ነው የምታየው። አንዴም ሄደ ተደግፈ ከባለስልጣን ጋር መነሳት ሄደ ከባለስልጣን ጋር ተደግፈ መነሳት እንደው እንደሚያውቁ ሰው ሆነው ፊታቸው ዳንተ ሲዞር ጠብቀ ክሎዝ አፕ ሹት ፎቶ አስነስተ ምናምን ይዘ መምጣት በጣም የፋራና ዘመናዊ ግን ብዙ ሰዎች ደግሞ ዘመናዊ መጥ የሆነ ፋሽን ሆኗል። እና እንዲህ አይነት ለህይወቱ ሳይሳሳ የእውነት ነው ማለት ዋጋ ይከፈልበታል። አንድ ጥቅም ያገኘ ሰው እኮ ጉዳት ላይ ያደርስበት ይችላል። እውነት ነው። ይሄን ሁሉ ሪስክ ፕሮቴክሽን የለም እዚህ ችሎ ነው ሁሉ ነገር ይቅርብኝ ብሎ ትልልቅ ስራ ነገሮችን እያወጣ ያለውና እንደው መንግስትም ለእንደዚህ አይነት ሰዎች ከለላ ሊሰጥ ይገባል። የእውነት ምክንያቱም ምን መሰለ የእውነት ነው ሁሉም መቼም እኮ አንድ ሊሆን አይችልም። የእውነት ነው ማለት በጣም የሚያስተውሉት በስግብግቦቹ እየተበሉ ነው የሚሄዱት። ስለዚህ የምትፈልገው የመልካም አስተዳደር ነገር የአገር እድገት ምናምን የምትለው በእነዚህ አቅም ባበጁ ትልልቅ ቀማኞች ቦታው ይያዛል። ስለዚህ መጨረሻ ላይ መወሰንም አይችልም ራሱ መንግስት ቶሎ ብሎ
ሳይቃጠል በቅጠል ነው። እንዲህ አይነት ሰዎችን ማገዝ መተባበር አለብን። ሌሎቻችን ደግሞ 5 ብር እንዳለው ደመወዙ ብናደርግ ውል የገባችሁ ያው በአዋጁ መሰረት ክፈሉ። ያው እኛ እናመሰግናለን፣ ግን ለኮንቴንቱ እናደንቀዋለን። በጣም ቀጥል። ይሄ በኦልዲስ ሙዚቃዎች መዝናናት ለሚወዱ ይሄ ልጅ ፎሎ አድርጉት። በእውነት በጣም ኢንተርቴኒንግ ነው። ከጸጉሩ ከአለባበሱ ነው። ከሰው ቤት ግልምጫ ሆን ከማስገመት ቢደላለ ጊዜ ወረት እስካለቀ ቢደላለ ጊዜ አንደኛ ዳንስ ማይክል ጃክሰን የሰው ቤት ቅልቅል ነው ታወቀ ቢደላለ ጊዜ ወረት እስካለቀ ቢደላለ ጊዜ ወረት እስካለቀ የሰው ቤት የሰው ነው በግልጽ ታወቀ። ከቻርሊም ጋር ብዙ ነገር ኢንተርቴኒንግ እንትን አለ። በጣም የኮሜዲ መልክ አለው። እኔ በጣም ደገ እንትኑ ፋኑ ነኝ። በጣም ቆየኔ ስንት አመት ነው እያየሁት ቲክቶክ ላይ አየዋለሁና ደግሞ የሚጠቀማቸው ሙዚቃዎች የሰባዎቹ የሰማንያዎቹ ምናምን ተች ያላቸው ደስ የሚሉ በጣም ነፍሱን ይማርና አለማየሁ የጋሻ ሊክስ ስራዎች በጣም ይስማሙታል። ምክንያቱም ስራዎቹ እንደዚህ እንትን ናቸውና በጣም ነው የማደንቀው። ስራዎቹን በመታየው መልኩ ኢንተርቴኒንግና ዳንሱ ኢንተርቴኒንግ ነው፣ ያዝናናሃልም። ቀላል ቢመስሉ ግን በጣም አርቲስቲክ የሆኑ እንትኖች ናቸው፣ እንቅስቃሴዎች ናቸው። እግሩን የሆነ ነገር ሲያደርገው ትከሻው ላይ የሚሆነ ቋንቋ አለ የሚናገረውና የማይክል ተቻለው የቻርሊም የኮሜዲ መልክ አለው ምናምን አስተማሪያችን ነበርና ጸጉሩስ ደግሞ ኦልዲስ ስታይል ጆንትራ በጣም የሚመቸኝ ስሙዝ ቲያትር ቲክቶክ ላይ ስሙ መሰለኝና ሰዎች ይዝናኑበታል በርግጠኝነት። እኔ ደግሞ ምን መሰላችሁ የእውነት ፖዚቲቭ ነው ልጁ አይደለ? የእውነት ስታየው ስማይሉ ምናምን እና ይጋባባል በጣም። አሁን አንዳንዴ እንዲህ ዳንስ ላይ ምናምን ኮማቾች አሉ ከስር ገብተው ያሉሉ ነገር ምናምን ማለት the way you act ወይም ድርጊትህ የማይወደድን ነገር ሊገልጽ ይችላል እና የሱ ግን በቃ እንዳለ ነው። ቀና ነው ልጁ። እንዲሁ ዝም ብለህ ስታየው ያስታውቃል። ራሱን ነው የሚገልጸው ነፃ ሆኖ አንተንም ቅልል ይላል እና ይሄ ፖዚቲቪቲው በጣም ወድጄለታለሁ። ከነ ሙዚቃው ኮስቲዩም የሚጠቀማቸው ነገሮች ከጸጉሩ ጀምሮ ምናምን በጣም ደስ ይላል። ዘመኑንም መልካሙን ዘመንም ጥሩ ነው። ምን ሁላችንም ባንኖርበትም እናፍቀውን የሰባዎቹ ምናን የፖፕ ሙዚቃ በጣም ማታ ላይ ምናምን ታንጎ ምናምን በሚደነስባቸው ጊዜያት ምናን ይሄ መጽሐፍት ላይ ፊልሞች ላይ ያየነው አይነት ቀለም አለው። ውስጡ ውጧል የእውነት በቃ እኔ ቅርብ ሰዎች ስለ ገብሬ የሚያወሩ እሱን ነው ሲያወራ ምናምን የሚሰሙትን በቃ ከውስጡ በጣም ቁም ነገር አምሰው በጣም አሪፍ እንዲያያልነ እንግዲህ ወደ ሙዚቃው ሪአክሽን ደርሰናል። ክብራትና ክብራን እያያችሁ እየተዝናናችሁ ነው እናውቃለን። ለሱም ክብር ይስጥልን፣ እናመሰግናለን። ሰብስክራይብ ይደረግ፣ ለሌሎችም ደግሞ አጋሩት። ወዳጅ ዘመዶቻችሁ ይህንን የመሰለ ቤተሰብ እንዲቀላቀሉ አግዟቸው። ይህን ስለምታደርጉ ደግሞ ከፍ በሉልን፣ እናመሰግናለን። ወደ ቀጣዩ የሙዚቃ እንግዲህ ትዝብታት ብሉ ብለህ ስለነበረ ገብሬ እይታ ግብዣ የሙዚቃ ትዝብት እንኳን አይደለም እኮ የሙዚቃ ትዝብት አይደለም እይታ እና ግብዣ። አድማጮቻችን ደግሞ እነዛ ሙዚቃዎች ሰምተው እንዲዝናኑበት የሳምንቱ የቴዲ እንትን ላይ አስተያየት ስለሰጣየ ወዲያው አስተካከልናት ማለት እናስተካክላለን። ባይዘውኛ ምን ሰማ ሰዎች ፈጣነን ትላለህ። ስለዚህ አድማጮቻችን ሙዚቃ ምን ጋብዝበት ነው ዘና እንዴ አብረን ምን ዝናናበት
እሺ ዛሬ ያው ብንጋብዛችሁ አድማጮቻችን እንድትሰሙትም ጭምር እንድትዝናኑበትም ጭምር የዮሐናን ቆንጆ ስራ ነው ብንጋብዛችሁ። አንጫር ይላል ርዕሱ። አንጫርም አንጫርም ብትሉት ምን ችግር የለው። አንጫር ግን ምንኛ ነው? አንጫር ለሙዚካል እንትን ለግጥም እንትን እንዲሰምር ብለኸው ነው እንጂ አንጫር እኮ ነው ትርጉሙ። አንጫር ነው ሪትሚካሊ የሚሄደው አንጫር ነው። ግን ያው ላላ እንትን አድርገን አማርኛው ግን አንጫር ነው። እሳት አንጫር። እኔም እንደዛ ነው የተረዳው። ስታነበው ግን አንጫር ብለህ ላላ አድርገህ ነው። ጉራጌኛው ነው አንጫር ቢባል እኮ ያስኪዳል። እሳት አንጫር ቢባል አንጫሩ ምናምን እንደዛ አይ ወደ ማሙድ ላይ አሽቃሩ ወደሚለው ሌላ ነገር መስሎኝ አንጫር ያው ያስኪዳል። እሺ አስቀድመን ይሄ ልጅ በጣም አስተዋይ ልጅ ነው። የእውነት ከእድሜው ኩዮቹ ምናምን ብዙ ነገሩ ቀደም ያለ ያስተውሎት አይተንበታል። ለዚህ ነው አይተኸው የማይመስልህ ግን ደግሞ ስትሰማው በጣም ነገር የሚናገር ልጅ ነው። በሙዚቃዎቹ መሀል አሪፍ ነጥቦች አሉ እና ይሄ ሙዚቃ እኔ መጀመሪያ ስሰማው ጀስት የሆነ ለክለብና የተሰራ ነበር ይመስለኝ ግጥሙን ሳልሰማ በፊት ስሰማው ግን በጣም ነው የገረመኝ። እንደዚህ አይነት ሰብስታንስ ያለው መልእክት ቅድም ያወራናቸው ነገሮች ጋር ያያዛል። እንዲህ አይነት መልእክት በእንዲህ አይነት ሙዚቃ ሲሄድ ክለብ ራሱ እየረገጡ በርግጠኝነት የሚተክዙ ይመስላል። ኦኬ ያው ይሄ ጋይስ ይሄ ነገር አይ ጠጥተህም እኮ የሆነ ነገር አብረህ ማለት አይቀርም ገባ ግጥሙ ማለት አይቀርም እና ያው ከሞት ከሞታል ከጨረስክ ላይክ በጣም ደምቀህ ምናምን ከሄድክ ላትሰማው ትችላለህ። ሃፍዌይ ኮንክ ግን እየተናገረ ያለው ቁም ነገር ይሄ ልጅ በጣም አሪፍ ነገር አለ ይላል። እንረዳው። አይ የገባ ሰው እንረዳው። አይ እኛ በሰዎች ጫማ ራሳችንን አስቀምጠን ስለምንችል በስማማው ስለሱ መጀመር ነው። በዛ አጋጣሚ ግጥም ዜማ ምናምንንም ተወጣው ራሱ ዮሐና ነው የሰራው ግጥሙም ዜማው እዛም ጭምር ነው የሚመቸኝ። ዮሐና ማለት ኮንቴንት አለው ሰብስታንስ አለው በጣም ገላጋይ የሚለው አሁን በጣም የሚገርም ሐሳብ ያለው እንትን ነው ማለት የልጅቷን ህመም መረዳትና ለዛ ህመሟ ደግሞ መድረስ መቻል ነው። ሌላ ጊዜ እንሰራለን። የሚገርም አርጎ ጻፈው። ያው እንግዲህ ጊዜ ወረፋ ሲደርሰው ይወራል ይችላል። ዮሐና ጥሩ አቅም ያለው ልጅ እንደድሎ ነው። ከቴዲ ቀጥሎ ገብቷል። ሁለተኛ እኮ ሙዚቃ ነው የሱ ሪአክት ምናረግበት ከቴዲ ቀጥሎ በጣም ትልቅ ቦታ ያገኛል። አይ ምን መልእክቱ ይገባዋል። በቃ ለምን እንደመጣም አድማጮች ይስበን እሳት አሁን ይሄን ዝም ብለህ ስትጽፈውም ትርጉም ያለው አይመስልም። ግን እንደ አዲስ ነው የምንፈጥረው ሁሉ ጊዜ እንትናችንን ጦርነታችንን ግጭታችንን እንደ አዲስ ነው ሁሌ ከኋላ ምን ጀምረውና የሆነ አይነት የግጭት አዙሪት ውስጥ እንዳለን የሚገርም ምን ተዳችን ጀማዓ ስብስብ ነው አይደል? እና ወይ ደግሞ የሆኑ እድሜ ክልል ላይ ያሉ ሰዎች አስተውሉ ከቀልባችሁ ሁኑ ወይ ወደ ቀልባችሁ ተመለሱ የሚል ነው። ፕላስ እቺ በዚች ስልክ ጎረቤት ያልተጠራ ሰው እጅን ያወጣ ያልደረስኩባት ያልተጠራ በዚያ እቺ በማዞሪያው ነው ያደረስኩ። አንተ ሄደ ሰው ምናምን ያልጠራው ወይ ተጠርታችሁ ወይ ደግሞ እነ ዘመን ጋር ነው የገባው ማለት። እኛ መጀመሪያ ይኸውልህ ጎረቤታችን ነው የገባው ስልክ የኛ ጎረቤት ገብቶ እዛ ነው የምንጠራ የነበረው። እግዚአብሔር ይስጣቸው እኛ የነፌቃ ቤተሰብ ይባላሉ። በዚህ አጋጣሚ የነፌቃ ቤተሰብ ነው የሚባለው። እንግዲህ በአባት ስም መሰን ጠቅላላው ፋሚሊ ኔም ነገርና እዛ ነበር የምንጠራው። ከዛ አስታውሳለሁ 011 ነው 56 64 34 ነበረ ስልካችን። ይሄ በሚዞር ስልክ ጊዜ የነበረ ቁጥር ምን ነው? አዎ 3 ዲጂት ነው አይደል? ዲጂት እኮ ያለው አይደል? 6 ዲጂት ይኸውልህ ቁጥሩን ግን እኮ ስለማስታወስ 6 ዲጂት ማለት ከካንትሪ ቁጥሩ ጋር እንትኑ ከአካባቢ ቁጥሩ ጋር ማለት አይ የለም በፊት እንደሱ የለም። ይኸውልህ ቁጥሩን እኮ እየነገርኳችሁ ነው 56 64 34 ነው ቁጥራችን። አይ 011 ያልኩት ምን መሰለህ ያውኑ መጥቶብኝ ነው እንጂ በቃ 6 ዲጂት ነው። በኋላ ነው እኮ የተጨመረው። አቺ አራቷማ በኋላ ነው የመጣችውና ከዛ እኛ ጋር ገባ። እኛም ደግሞ የተወሰኑ ሰዎች እንዳቅሚቲ ጠራን ማለት ነው። እና ተጠርተ ነው የምትሄደው ጠብቁ ይባላል። ከዛ በቃ እኔ ቤት ተጠብቋቸው ዘግተው በኋላ ይደውላሉ ማለት በጣም ሲረክ ይፈልጋሉ ተብሎ ምናምን ያን ሰዓት እንድትጠብቅ ይደረጋል። እንደዛ ነው ተቀጥሮ ወይ ደግሞ ቅርብ ከሆነ በጣም ቁጭ አድርገው ትሄዳለህ ማለት እንደዛ ነው ቁጭ ነው የሚደረገው። እኛ ጋር ደውለህ ታውቃለህ አንተ ማለት ላይክ አሁን ስልክ ባልነበረ ጊዜ ወይ ለሆነች ልጅ ምናምን እሷን ለማግኘት እሷ ቤት ስልክ ላይ ደውለህ ታውቃለህ? ኖ ሎክድ ይደረጋል እንጂ
ይቆለፋል ግን ዘመን የሚያልፍበት የሆነ ዘዴ ነበረው። ሀክ ያረጋት ነበር። አይ ዘመንም ባያረግ በወቅቱ ስልክ ላይ እንደዛ ይደረግ ነበር ማለት ይሄ በተለይ እንደ ሙጫ የሚጣበቀው መክደኛ አልነበረ ፋሽነብል የሆነ ቁልፍ ምናምን አላት። ከዛ ቀስ ያሉ ሙጫው እንዴ ነገር ብቻ ከማፊያ ጋር ነው ምንሰራው ነበረ እና ቴክኒኩን አስበው ግን ጥሩ ተተዝታ መልካም ጊዜ ስለመለሰልን እናመሰግናለን። ቁም ነገራም ነው ብቻ ልጁ በጠቅላላ እንቀጥ ምን መሰለህ አንዳንድ ጊዜ እኛ በጣም አርዝመን የምንናገረውን ነገር ወይ በብዙ መጽሐፍት የሚጻፉት ነገሮች አንዳንዴ የግጥም ጉልበት ደስ የሚለው እኮ ይሄ ነው። በቃ አሁን ከጸባችን መካከል ከዳር ሆነው እሳት የሚሞቁ እንዳለ ይናገራል። እኛን በጠመንጃ እሳት ለኩሰውን ከዳር ግን እሳት የሚሞቁ ሰዎች እንዳሉ ይናገራል። እኛ እንባላለን እንጂ በዚህ ጦርነት የሚቆምሩ ሰዎች አሉ፣ ከዳር ሆነው የማይመለከቱ ከኛ ጋር የማይማገዱ እኛን እንደ ቁማር መጫወቻ ጠጠሮች እየተጫወቱብን ያሉ ሰዎች አሉ። ስለዚህ ቆም ብለን እናስብና እንውጣ ከዚህ አዙሪት አይነት ነገር ነው መረቱና ትልቅ ሐሳብ ነው። በዚህ ውስጥ አሁን እናገር መግቢያ ላይ አልጋበዝነው ምን ዘፈን ተጠቅመንም ነበር እኮ ያኔም እኮ እንደዚህ በጣም ትብሉኝ ነው በቃ ይሄን ዘፈን መሰማት አለበት። ይሄ ዘፈን ሰው እንደዋዛ እንዳያልፈው ብዬ ነው ማለት ለመናገርና አንዳንዴ ሪትሚካል ዘፈኖች በግጥም ግጥም ያላቸው አይመስሉም። አንዳንድ ትልልቅ ዘፈኖች በጣም በሪትሙ ምናምን ሰው ይመሰጣል፣ ግን ግጥሙን ሪያላይዝ ላይ ያደርገው ይችላል። ከዛ አንፃር ነው በጣም መሰማት ያለበት ግጥም ነው። ዮሐናን ለኔ ማስተርፒስ ነው። ደግሞ እኔ ምን መጣልኝ መሰለህ እሱ ካነሳውም አንፃር ሁለት ምርጫዎች አሉ። ሰላም መሆን፣ ሰላም አለመሆን። የምርጫችንን ነው እየሄድን ያለ ነው ሐሳቡ የምርጫችንን ነው። ለምን መረጥ ነው ይሄንን መንገድ እሱንም ይናገራል። ማንነን ደሞ እቺ በሁለተኛው ዘርፍ እንትን ላይ ሚላት ከኛ ጀርባ ያለው ነገር እናስተውላለን ወይ የሚለው ነገር ምንም ያሰመረበት ይመስለኛል። እኛ እንድንሆን የተፈለገውን ነገር እንድንሆን ያደረጉን ያሉ አካላት አሉ፣ ከዳር የሆኑ ከኛ ጋር የማይገቡ እሳት ውስጥ በቃ መቆም ያለበት እኮ እዚህ ጋር ነው። እሳት ውስጥ ያስገባው ልጅ እነሱ እሳት ውስጥ አይገቡ። አንተ ታልቃለህ። በመጨረሻ ግን እነሱ በድርድርን በምንም ነገር ይወል ሊቋጩት ይችላሉ። ገባ ነው እኮ እኛ ሀገርም አሁን እየታየ ያለው ነገር ይሄ ነው። ጦርነታችን መጨረሻ ላይ ነው። አትግቡ በየአካባቢው ሰላም ለማስከበር እንደዚህ ተደረገ ምናምን በሚል ይገባና መጨረሻ ላይ ሰዎቹ አንድ ሲጋራ በጋራ ሲያጨሱ ሁሉ አይተናል። የእውነት ሌላ ቋንቋ የለውም። አደይ የአማራዋ እናት የኦሮሚያዋ እናት ያለቀሰችው ለቅሶ ማን ነው የሚመልስላት? ያ ልጅ ካውን ይመጣል እያለች በርበሯን እያየች የጠበቀች አሁን የትግራይ ባረዷቸው ሰዓት አይታል። ከባድ ጊዜ ቢያሳልፍ እና በዚህ ሁኔታ ውስጥ እየታለፈ በኋላ በቃ ታርቀናል አንድ ሲጋራ እየተቀባበሉ እስከ ማጨስ ድረስ እና የእውነት አንዳንድ ነገሮቻችን በኋላ በጣም የሚጸጽቱን የሆኑ ግን አሁን ይሁን እያለን የምናረጋቸው በግብታዊነት አሉና በተለይ አመራር ቦታ ላይ ያላችሁት ሰዎች አደብ ግዙ። የእውነት አደብ በጣም ያስፈልጋል። በቃ ዛሬ እጄ ላይ የሆነ ነገር ኖሮኝ ማድረግ ስለቻልኩ ብቻ ማደርገው ነገ በየቤታችሁ ያንኳኳል ይመጣል። ልጆቻችሁ የሚደርስ ነገር ነውና በጣም ጥንቃቄ ሊል አንዳንዴ በጥፊ መተህ የምታስታግሰውን ሰው ጥይት እየተኮስክ የምትመታበት ጊዜ አለ። የእውነት ነው ማለት የአፍሪካ ህብረት ስብሰባ ላይ የትኛው አመት ላይ እንደሆነ አላውቅም ሳይለንሲንግ ዘ ጋን ብለው እንደ ሞቶ ነበር ያንን አመት እና አንድ ሰው ምን እንዳለ ታውቃለህ? ሳይለንሲንግ ዘ ጋን ማለት መሳሪያው ላይ ሳይለንሰር ይገጥሙለታል ማለት ነው አለ። አይቀርም ነው ገባ አይቀርም ነገሩ ግን ሳይለንሰር ይገጥሙለታል ማለት ነው አለና በጣም ድንቅ ንግግር ነው ነው ያልኩት። ከዛ በኋላ ብዙ እርስ በርስ ጦርነቶች አየን። አሁን የው ሱዳንም የተመለከተ የሞተው ችግር የለብንም እና እሳቷን አንጫራት በትንሽ ሁሌም ተመሳሳይ ነገር ስህተታችን ተመሳሳይ፣ ለቅሷችን ተመሳሳይ፣ ሀዘናችን ተመሳሳይ እርማት ያስፈልገዋል አካሄዳችን። ቅድም እንግዲህ ያልነው ስለሆነ መድገም አያስፈልገኝም እና እርማት እያንዳንዷ ነገር ላይ እርማት። ምክንያቱም እስካሁን ለምሳሌ በፖለቲካ ሲስተማችን በእምነት አካሄዳችን ምን ላይ ነበርን፣ አሁንስ ምን ላይ ነን ያለነው፣ እስከምንስ ያስደርሰናል የሚለውን ሰው ቀልቡን ሰብስቦ ቁጭ ብሎ እንዲያይ ነው የሚያደርገው። እያንዳንዱ አሁን ለገሌ ብለን የምንሰጠው ርዕስ አይደለም። ለሁላችንም
አንዳንዴ በቃ ለውጥ የሌለው ኑሮ የሚገፋ ሰው ለውጥ የሌለው ከሰዎች ያለ ኢንተራክሽን ጉድለት ሱኩ በቃ አኝሆነ ሰው ነው ከሰው አይግባባ ከሰው አይገጥም የሚባል ሰው እርማት ራሱ ላይ ምንድነው ችግር ሰው እኮ የሆነ ነገሮች ሲናገሩ ተመሳሳይ ሁሉ የሚነግርህ ከሆነ በቃ ቆም ብለህ ማሰብ አለብህ ከነዚህ ግለሰብ እንደ ቤተሰብ እንደ ሀገርም በጣም አፕሊኬብል ነው እርማት አስተዋይ ሰው እንደውም ማለት እንዴት ነው እንትና ቡዳህ የሚለው እንደዛ አይደለ አንተ ብቻ ለመማር ዝግጁ ሁን እንጂ ሁሉ ነገር አስተማሪ ይሆናል ማለት አካባቢ ራሱ እንዳለ አስተማሪ ይሆናል ልክ ነው ጥሩ ንግግር ነው እርማት የሚያሻውዙ ነገር አለ ክብራትና ክብራን አድማጭ ተመልካቾቻችን እንግዲህ ያዋዛን እዚህ ድረስ ደርሰናል ላይክ ይደረግ ሰብስክራይብ ይደረግ ያላደረጋችሁ ይሄን ቤተሰብ ያልተቀላቀላችሁ ተቀላቀሉ ዋናው ነገር የናንተ መደሰት መዝናናት ነው ዘመነ ቴድሮስ ገብርኤል ጌታቸው እኔም ሳሙኤል በጋሻው ደስ በሚል አይነት ቆይታ አደረግን ከናንተ ጋር አብራችሁን ስለነበራችሁ ያመሰገንን እንግዲህ ሼር ማድረጉ ደግሞ አይረሳ እሱንም አስቡበት መልካም ጊዜ ይሁንላችሁ ቻው Abet